በዚህ ልክ ከኔ ጋር ለመሳፈጥ የሞከረ እንዴ? ቆይ ላስረዳ ዝና። እንዴ ቆይ እኔ ምን አደረኩኝ? የሰራው ስራ ሳያንስ ጭራሽ ለማላገጥ ትሞክራለህ? ዝና ይኸውልህ፣ ዝና ቆይ ዝና ይኸውልህ እሷ ምንም አላደረገችም። ማለት መግደል ከፈለክ እኔን ግደለኝ። እሷ ምን አደረገች? ዝም በል እያልኩ እሷ ምንም አላደረገችም። ልቀቃት። ዝም በል እያልኩ ነው እኮ። አንተን አይደል ለትህትና የመድብልን ስልክ የሰጠህ? ለዚህ ለሰራው ስራ ዋጋ ትከፍላለህ። የምጀምረው ደግሞ ከምትወዳት ሴት። ዝና ዝም በል ዝና። ቆይ ዝና ማህሌት ናት መሰለኝ። ይህንን ጥይት አፍሽ ውስጥ ለመበተን ጊዜው አሁንም ቢሆን አልረፈደም። መርዞ ተደብቀሽ ከነ መድብል ጋር ስልክ ስታወሪ አይቼሻለሁ ያለው ውሸት ነው? ወንድስ ታስበው ባወራ እንኳን እንዴት ትናንተ አሳልፎ ስለመስጠት ሞሬ መስል ታወሪያለሽ። በደንብ አድርገሽ ታወሪያለሽ። ምክንያቱም ላጠፋሽው ጥፋት መካሻ ይሆን ዘንድ ትህትናን አሳልፈሽ ሰጥተሻል። ምን ልታደርግ ነው? ይህንን ገንዘብ ወስዶ ከዛ በኋላ ምትበይው አጥተሽ ገንዳ ለገንዳ እየዞርሽ ምግብ ስትበይ ማየት እፈልጋለሁ። ዝና ነው እውነቴን ነው። መድብል እንዴት ሆይ ብዬ የምትፈልገውን ነገር ሁሉ ያደርግልሃለሁ ብዬ አልኩት። ስሚ፣ ከዚህ በኋላ ማንም ሰው አንቺን አያስጠጋሽ። ዝና ላይ ለመመስከር ተስማምቻለሁ ልበለውና ከዚህ የሆነ ቦታ ልጠረው። ከዛ ነው የቀጠርኩበት ቦታ አንተ መተህ ታገኘዋለህ። በቃ ከዚህ በኋላ እሱን እየፈራ የምኖርበት ምንም አይነት ምክንያት የለኝም። እስቲ አጠገብሽ ላለው ሰው ስልኩን ስጪው። ምን? ይኸውልሽ ይህን የሕፃን ጨዋታ ሄደ ከልጆች ጋር ተጫወት በይ። ምን ነው ዝም አለ? አፍ ውስጥ ጨርቅ ጠቅጥቋል እንዴ? ምሳሌ ከትምህርት ቤት የለች። ዳጣ ምሳሌን ከትምህርት ቤት ልታመጣት ስትሄድ ምሳሌ የለችም። ይሄ ነገር ደግሞ በጣም አስደንግጧቸዋል። ምሳሌ ከዚህ በፊት የትም አትሄድም። ዳጣም ሌሎች ቤተሰቦችም እዛ ውስጥ ያሉ ማለት ነው በሰዓቷ ሄዶ በር ላይ ሲጠብቋት ትመጣለች። ከዛ ወደ ቤት ያመጧታል። አሁን ደግሞ ምሳሌ የለችም። የት ሄደች ከተባለ በእርግጠኝነት ዝና ወስዷት ሊሆን ይችላል ማለት ነው። ዝና ትህትናን ብሩክና መድብል እንዳስመለጧት ተረድቷልና ያንን ነገር ደግሞ ያረጋገጠው መድብል ለማምለጥ ወደ አጥር ሲወጣ የኪስ ዋሌቱ ወድቆ ነበርና እዛ ውስጥ ደግሞ ዝና የመድብልን ማታወቂያ አግኝቷልና ይሄንን ነገር ደግሞ ያደረገው መድብል እንደሆነ ተረድቷል። እነሱ መበቀል ይፈልጋል። ከዚህ በፊትም በብሩክ ምክንያት በጣም ብዙ ገንዘብ ከስሯልና አሁን ደግሞ የትህትናን ኩላሊት ለአንድ ባለሀብት ሽጦ ያን ገንዘብ ያገኙ ነበር። እናም ደግሞ ሰውየው ራሱ ለስራቸው በጣም ይጠቅማቸው ነበርና ይሄንን ስራ ነው እዚህ ጋር መድብልና ብሩክ ያበላሹባቸው ማለት ነው። ለዛ ደግሞ መቀጣት አለባቸው በሚለው ምናልባትም ምሳሌን ከትምህርት ቤቱ ወስዷት ሊሆን ይችላል ማለት ነው። ከዚህም በኋላ እንዴት ነው ምሳሌን የሚያገኟት? በእርግጠኝነት ደግሞ አሁን ዝና ደውሎላቸው ልጅቷን ማግኘት ከፈለጋችሁ ትህትና የት እንዳለች ቀጥ ብላችሁ አምጡ ማለቱ አይቀርም ማለት ነው። አሁን ላይ መድብልና ብሩክም ከሆኑ ትህትና የት እንዳለች ምንም የሚያውቁት ነገር የለም። መድብል በሌላኛው አቅጣጫ ነበር በአጥር ዘሎ ያመለጠው። ትህትና ደግሞ በሌላኛው አቅጣጫ ስለሆነ በዛ ላይ ምሽት ነበር። እሷ ወደ ሌላ አቅጣጫ ሮጠች፣ መድብል ደግሞ ወደ ሌላ አቅጣጫ ሮጠና አሁን ላይ አልተገናኙም። ትህትናም የት እንዳለች እነሱ አያውቁም ማለት ነው። እዚህ ጋር የሆነ ወጥመድ አዘጋጅቶ ትህትናን አሳይቶ ምሳሌን እንዳያድኗት ራሱ አሁን ላይ ትህትና የት እንዳለች አያውቁም። ስልክ ሲደወልም ስልክ አታነሳም። እሷ ያኔ ከጠበቃው ስር ወስዳ የነበረውን ስልክ ይዛ አልወጣችም፣ ፍራሽ ስር አድርጋ ስለነበረ ማለት ነው። መድብል ደግሞ ያ ስልክ ላይ ደጋግሞ ሲደውል ስልኩ አይነሳም። አሁን ላይ እሷን ሊያገኟት አልቻሉም ማለት ነው። ምናልባት ያኔ ደላላው መርዙ ስልኩን የመድብልን ስልክ በቃል ስለነገራት ትህትና በቃል ስለያዘችው ያንን ስልክ ምናልባት በራሷ ደውላ መድብልን ካላገኘችው በስተቀር መድብል እሷን ሊያገኛት አይችልም ማለት ነው። አሁን ደግሞ ለነሱ ትልቅ ፈተና የመጣባቸው ይመስላል። ምሳሌ የት ነው ያለችው? እንዴት ነው ምሳሌን የምናገኛት የሚለው ነገር
ትልቁ ፈተና ከፊት ለፊታቸው አለ ማለት ነው። ብሩክ ከዚህ በፊት ለምሳሌ ብዙ መስዋዕት ከፍሎ ነበር። ይሄኛውም ሌላ ፈተና ሊሆን ይችላል ማለት ነው። ዝና አሁን ላይ በጣም ተናዷል። እዛ ጋር በማህሌት በኩል መድብልን የራሱ ወጥመድ ውስጥ ለማስገባት ፈልጎ ነበር። ማህሌት ከዚህ በፊት አልፈልግም አልመሰክርም ብላ እምቢ ያለችውን ነገር አሁን ደግሞ በራሷ እንደተስማማች ዝና እስር ቤት እንደሚገባ እንደምትፈልግ አድርጋ ስልክ ስትደውል መድብል ደግሞ የዋዛ ሰው አይደለምና ይሄንን ወዲያውን የተረዳው ማህሌትንም ስልኩን አጠገብሽ ላለው ሰው ስጪ ብሎ ዝና ላይ አሹፎበታልና ዝና ደግሞ በጣም ተናዷል። ምናልባትም እዛ ጋር ማህሌትን አስሮ ማህሌትን ከማሰቃየቱ በፊት ቀደም ብሎ የራሱን ሰው አዘጋጅቶ ምሳሌ ከትምህርት ቤት ስትወጣ እነሱ ይዟት ሄዷል ማለት ነው። ያ ማለት የዝና ሰዎች ማለት ነው። ማህሌት ደግሞ አሁን ላይ በዝና እየተሰቃየች ያለችው እዛ ጋር ደላላው መርዞ በፈጠረው ውሸት ነው ማለት ነው። ደላላው መርዞ ለትህትና የመድብልን ስልክ ራሱ ነበር የሰጠው። ግን ደግሞ እዚህ ጋር ይሄንን ነገር ማህሌት ልትሆን ትችላለች፣ እሷን እቺ ተናገረችው። ከመድብል ጋር ደግሞ ስልክ ስታወራ ሰምቻለሁ እክስሃለሁ የሚለውን ነገርም ስትናገረው ሰምቻለሁ ብሏል ማለት ነው። ያ ማለት ማህሌት እክስሃለሁ ብላ መድብልን ተናገረች የሚለውን ነገር ያሰበው ከዚህ በፊት ማህሌት የመድብልን ዘፈን ሰርቃ ሽጣ ነበርና ለዛ ነገር እክስሃለሁ ብላዋለች። እሷ ነች ትህትና የት እንዳለች የነገረችው የሚለውን ነገር አሁን ላይ እሱ ነግሮታል። ለዛም ነው አሁን ላይ ዝና ማህሌትን እያሰቃያት ያለው ማለት ነው። ይሄ ነገር ደግሞ ምናልባት ደላላው መርዞንና ኤፍራታን ሊያቀያይማቸው ይችላል ማለት ነው። መጀመሪያውኑም ደላላው መርዞ ከኤፍራታ ተለይቶ ሲወጣ ይሄንን ነገር ማህሌት አድርጋለች ብዬ በማህሌት አላክካለሁ የሚለውን ነገር ሲያነሳ ኤፍራታ እዛው ነበር የተቃወመችው። ይሄንን ነገር ከእህቴ ጋር አታነካካ፣ እንዲሁ ዝም ብለህ እኔ ምንም እማቀው ነገር የለም ብለህ ንገረው ብላው ነበር። ግን ደግሞ ደላላው መርዞ እንደዛ አላደረገም። ይሄንን ነገር ሄዶ ለዝና ነግሮታል ማለት ነው። ማህሌት ደግሞ አሁን ላይ ዝና ስለሚለቃት ወደ ቤት ሄዳ ይሄንን ነገር ለኤፍራታ መናገሩ አይቀርም። ኤፍራታ ደግሞ ደላላው መርዞ ያላት ነገር ስላለ ሁለቱ መቀያየማቸው አይቀርም ማለት ነው። ባለፈውም ደላላው መርዞ የመድብልን ስልክ ለትህትና የሰጣት ራሱ እንደሆነ ለኤፍራታ ነግሯት ነበርና ምናልባት ኤፍራታ ይሄንን ነገር ተቀይማው ለማህሌትም ልትናገር ትችላለች ማለት ነው። ማህሌት ደግሞ ይሄንን ነገር ሄዳ በቀጥታ ለዝና እንደምትናገር ግልጽ ነው ማለት ነው። ከዛም በኋላ ያው ዝና የሚያደርገው ነገር መገመት አያዳግትም። ደላላው መርዞን ኬትም አፈላልጎ እሱን መቅጣት ነው የሚሆነው ማለት ነው። ሌላው ነገር ደግሞ እዚህ ጋር በጣም የሚያጠራጥረው ኤፍራታ እውነት ደላላው መርዞን ታፈቅረዋለች፣ እውነት ተወደዋለች፣ እሱ ለወደፊት ህይወቷ ታስበዋለች የሚለው ነገር ባይታወቅም እሷ አሁንም ድረስ ከደላላው መርዞ ገንዘብ መውሰድና ቤት ውስጥ የጎደላትን አንዳንድ እቃዎችን ማስገዛቷን ቀጥላለች ማለት ነው። እናም ደግሞ ከወር ወር ራሱ እሱ ነው በተከታታይ የቤት ክራይ የሚከፍልላት። ባለፈው እንደውም ስትጠይቀው የነበረው ይሄ ቤት ጠቦኛል፣ ሰፋ ያለ ቤት ተከራይልኝ እያለችው ነው። ይሄ ደግሞ የሚያሳየው ለደላላው መርዞ ምንም አይነት ፍቅር እንዳሌላት ነው ማለት ነው። ለሱ ፍቅር ቢኖራትና ከሱ ጋር ህይወት ለመመስረት ብታስብ የሱን ገንዘብ እንደዚህ አታጫርሰውም ማለት ነው። ደላላው መርዞ ስለሚወዳትና እሷን ስለሚፈልጋት ደግሞ ምንም እንኳን ቅር ቢለው ራሱ እሷ እንዳትቀየመው የጠየቀችውን ነገር ከሱ እንዳታጣ በሚል አሁን ላይ የሚያስፈልጋትን ነገር እያሟላላትም ማለት ነው። ምናልባትም ይሄ ነገር ከጊዜ ወደ ጊዜ እየጨመረ ከመጣ ደላላው መርዞም ይበቃኛል፣ አንቺ ለጥቅም ነው የፈለግሽኝ የሚለውን ነገር ያንን ተረድቶ ኤፍራታን መተው የማይቀር ነገር ነው ማለት ነው። ሌላው ነገር ወደ ዝና ስንመለስ ዝና አሁን ላይ በጣም ስሜታዊ ሆኗል። በጣም ተናዷል። የትህትና ነገር በጣም ስራቸውን አበላሽቶባቸዋል። በእርግጥ ብዙ ሰዎች በነሱ እጅ ቢኖሩም ግን ደግሞ ለሰውየው ኩላሊት መለገስ የሚችለው ማን ነው በሚለው ሁሉም መጀመሪያ ምርመራ አድርጎ ነበር። ከዛ ውስጥ የትህትና ማሽ ስላደረገ እሷ ነች ኩላሊቷን መለገስ የምትችለው በሚል ትህትናን ለተወሰነ ጊዜ አስቀምጧት ነበር። አሁን ደግሞ ኩላሊቷን ለመውሰድ ሲሉ በመጨረሻው ሰዓት ሰውየው ተኝቶ ዶክተሮቹ እሱን አዘገጃጅቶ የሱን ሰርጀሪ ሲጀምሩ ነው በዚህ ጋር እነ መድብል ደርሶ ትህትናን ያስመለጡ ማለት ነው። ይሄ ነገር ደግሞ እነሱን በጣም አበሳጭቷቸዋል። የቀሩ ሰዎችን በእኛ እጅ ያሉትን ራሱ መርብረን ከሰውየው ጋር ማች የሚያደርግ ሰው ካለ የነሱን ኩላሊት እንለግሳለን እንዳይሉ አሁን ላይ ሰዓቱ የለም። ያንን ነገር ለማድረግ ደግሞ ጊዜ ስለሚፈልግ ማለት ነው። ሰውየው ደግሞ እዛ ጋር ሰርጀሪ ተጀምሯልና ምናልባትም ህይወቱ ላይተርፍ ይችላል በሚል ነው ባለፈው ካሌብ ሲቆጣው የነበረው ማለት ነው። አሁን ደግሞ በስተመጨረሻም ካሌብ ሲናገረው የነበረው ይሄንኑ ነው። ይሄ ሰውዬ ይሞትና የኔ
የኔና ያንተ መጨረሻ ነው የሚሆነው፣ ያቺ ልጅ ኬትም አፈላልገ አምጣት በሚለው አሁን ላይ ዝናን አስጨንቆታል። ዝና ደግሞ ትህትና የት እንዳለች ምንም ሊያቅ አልቻለም ማለት ነው። ትህትና ደግሞ ባለፈው እንዳየነው ከዛ አጥር ዘላ ወጥታ መንገድ ላይ አንድ ተራ አስከባሪ አግኝታ ያ ተራ አስከባሪ ወደ ቤት ወስዶ የራሱ ክፍል ደብቋት ነበር። እነዝናም እስከዛ ድረስም ተከታትሎ ነበር ከራሱ ሰው ጋር ሆኖ ሁለት ሆኖ የዛ ሰው ቤት ገብቶ ቤት ውስጥ እየዞሩ ሲያፈላልጓት ነበርና ያ ማለት ልጁ ትህትናን ይደብቃት በጣም ጥግ ላይ ወይ ደግሞ ወሸቅ ያለ ቦታ ስለሆነ ዝና ያኔ እንዳየነው እዛ ጥግ ትህትና ያለችበት ቦታ ደርሶ ነበር። ያ ማለት እዛ ጋር ትህትናን አላገኛትም፣ ተመልሷል ማለት ነው። አሁን እዚህ ጋር እያየን ያለነው በማግስቱ ነው። እዚህ ጋር ደላላው መርዞንና ማህሌትን እያሰቃያቸው ያለው ማለት ነው። ያ ማለት ያኔ ልጁ ከደበቃት ቦታ ትህትናን አላገኛትም፣ ትህትና ታርፋለች ማለት ነው። አሁን ላይ ቶሎ ብላ ከዛ ቤት ብትወጣና ሌላ ቦታ ብትደበቅ ይቻላታል። ወይ ደግሞ የመድብልን ስልክ በቃሏ ስለምታቅ ያኔ ደላላው መርዞ ሲሰጣት በቃሏ ስለሸመደደች ቁጥሩን በእርግጥ እሱ በቴክስት ነው የላከላት በቃሏ ሸምድዳለችና በዛ ስልክ ደውላ መድብልን ማግኘት ትችላለች። መድብል ደግሞ ደህና ቦታ ሊደብቃት ይችላል ማለት ነው። ምናልባትም አሁን ላይ በስተመጨረሻ ምሳሌ ስለጠፋች ምሳሌ የለም የሚለውን ነገር ዳጣ ስለነገረቻቸው ምሳሌን በመፈለግ ወይ ደግሞ በምሳሌ ምክንያት ከዝና ጋር ሌላ ሳጣ ገባ ውስጥ ገብቶ ምናልባትም ትህትናን ከረሳት ነው ማለት ነው። አሁን ላይ የትህትና መጥፋት እዛ ጋር የብሩክና የመድብል ትህትናን ማስመለጥ ከዚህ በፊት ብሩክ እና ካሌብን ያከሰራቸው ምሳሌ ማሳከሚያ ብሎ የተቀበላቸው ገንዘብ አለ። እናም ደግሞ የሆነ አደንዛዥ እጽ ይዤላችሁ ወደ ሌላ ሀገር እሄዳለሁ የሚለውን ነገር አደንዛዥ እጹን ተቀብሏቸው ነው ሄዶ ቆሻሻ ውስጥ የጣለው ማለት ነው። እነሱ ራሱ በዛ አደንዛዥ እጽና ለምሳሌ ማሳከሚያ ተብሎ የከሰሩትን ብር ከዚህ በፊት ብሩክ መክፈል አለበት የቤተሰቡ ሀብት ምን ያህል ነው በሚለው እስከ ቤተሰቡ ሀብት ድረስ ሄዶ ራሱ ሲያጣሩ ነበር። ቤተሰቦቹ ሀብታም ከሆኑ የሚሸጥ የሚለወጥ ነገር ካላቸው እነሱ መክፈል አለባቸው በሚል እስከዛም ድረስ ሄዶ ነበር። ግን ደግሞ ያ ነገር አልሆነላቸውምና